ብዙ ሰዎችን ሸይጣን በዚህ መልኩ አሳስቷል። ሰው መስሎ መጥቶ መካሪ መስሎ መጥቶ አላህ በሷሊህነት ያከበራቸው የዒባዳ ደረጃ ላይ ከፍ ያደረጋቸው ሰዎችን አውርዶ ጥሏል። መካሪ መስሎ ቀሩ። በአንዴ እክፍር ላይ ይችላል፣ መጨረሻ ላይ ነው እክፍር ያለ። ይሄ የበርሲሷን እሷ እንድናነሳ ያደርገናል። በርካታ ሙፈስሮች ይሄ አንቀጽ ላይ አያይዘው ጠቅሰውታል። በርሲሷ የሚባል ሰው ነበር በበኒ እስራኤሎች ዘመን በዒባዳ በዱዓ ሙስተጃብነት የሚታወቅ ሰው ነበር። ለ60 ወይም ለ70 ዓመት ዒባዳ ሲያደርጉ ኖረዋል። በተከታታይ የሰገደ በተከታታይ የጾመ። ኢብሊስ የሱ ጉዳይ አሳሰበው። ሰራተኞቹን ጠርቶ ስብሰባ አደረገ። ብዙ ሰው ፈተናችኋል፣ በርሲሷ ግን ከኛ ቁጥጥር ውጪ ሆነዋል። እንደው ማን ነው በርሲሷን የሚፈተንልኝ አላሉ። አልአብየድ የሚባል ተንኮለኛ ከተራሱ አልፎ ነቢያትን ሁሉ ለመፈተን የሚዳዳው የኢብሊስ ቅጥረኛ አለ። እሱ ስር ያለ ሸይጣን ማለት። ይህ ሰው እኔ ያለሁ ለበርሲሷ አለው ለኢብሊስ አለ። ኢብሊስ መሪያቸው ነው። በሱ ስር ያሉት ደግሞ ካፍሮች ሸይጣን ይባላሉ። ሌሎች ደግሞ ጂኒ የሚባሉ አሉ። ሙስሊምም ካፍርም ውስጣቸው ላይ ይኖራል። ስራውን ተቀብሎ ወደ በርሲሷ ሄደ። በርሲሷ የዒባዳ ጎጆ ውስጥ ሆኖ ከመጾም ጌታውን ከማወደስ ውጪ ምንም አያውቅ። ሰዎችም በዚህ ነው የሚያውቁት። ወደ እሱ ጠጋ ብሎ የእሱ አይነት ዒባዳ የሚያደርግ ሰው መስሎ እንደዛ ለብሶ ጉርብትና ጠየቀው። ደጋግሞ ቢጠራውም በርሲሷ መልስ አልሰጠው። ዝም አለ። ሶላት ላይ ስለነበረ በጣም ሲበዛ ምን ፈልገህ ነው አለ። ከአንተ ጋር አብሬ መኖር መማር፣ አንተን አርአያ ማድረግ ፈልጌ ነው የመጣሁት። አይ እኔ ይሄን አልፈልግም፣ ታዘናጋኛለህ። ሙእምን ከሆንክ ደግሞ ሁሌ ዱዓዬ ላይ ለሙእምኖች ዱዓ ስለማደርግ ዱዓው ይደርስሃል ብሎት ወዲያው ትቶት ወደ ሶላቱ ተመለሰ። ነገር ግን ይህ ተንኮለኛ በዒባዳ ሰው ተመስሎ የመጣው ሸይጣን ተስፋ አልቆረጠም። ሰውመዓ የሚባል ለዒባዳ ከፍ አድርገው የሚገነቡት ጎጆ ነገር አለ። በርሲሷ ከላይ ነው ያለው። ይህ ደግሞ እሱን ለማጥመም ተልኮ የመጣው ከስር ሆኖ ዒባዳ ማድረጉን ቀጠለ። የተንኮል ዒባዳ ማለት የሸር ዒባዳ፣ የማጥመጃ ዒባዳ። ከስንት ጊዜ በኋላ በርሲሷ ሶላት ጨርሶ ዝቅ ብሎ ወደ ታች ሲያይ ሸይጣን ከስር ዒባዳ እያደረገ ነው። መረቡ በጣም ረዥም ነው። ሸይጣን በአንድ አይደለም ሰውን ክፍር የሚለው ዝሙት ስራ የሚለው አባብሎ አባብሎ ከአንተ ጋር ተመሳስሎ አንተ የምታደርገው የምትወደውን ነገር አድርጎ ከዛ በኋላ ነው ወደሚፈልገው ነገር የሚሄድ። በአንዴ ትልቅ ወንጀል ስራ አይልም፣ በአንዴ ክፈር አይልም። የተፈቀዱ ነገሮች ላይ ድንበር እንድታልፍ ያደርግሃል። ከሱ ከፍ ሲል የተጠሉ ነገሮችን እንድታደርግ ይገፋፋሃል። ከሱ ከፍ ሲል ሐራም ነገሮችን እንድታደርግ ይገፋፋሃል። ከሱ ከፍ ሲል የሚያከፍሩ ነገሮችን እንድታደርግ ያነሳሳሃል እንጂ በአንዴ ክፈር አይልም። በአንደኛ ደረጃ የሚፈልገው ሰውን ሙሽሪክ ካፍር ማድረግ፣ ካልተሳካለት ሐራም ነገሮችን እንዲዳፈሩ ማድረግ፣ ካልተሳካለት የተፈቀዱ ነገሮችን ከልክ በላይ እንዲጠቀሙ ማድረግ ነው የሚሞክር። ከዚህ በአንዱ ካጠቃ ለሱ ትልቅ ነገር ነው። በርሲሷ ላይም በዚህ መልኩ ነው የመጣው። ለረጅም ቀናት ከስር ሆኖ ዒባዳ ሲያደርግ ሲያየው ለካ ጥሩ ሰው ነው ያራኩት ላቀርበው ይገባል አለና ምን ነበር ጉዳይ? እኔ ካንተ መቅረብ ብቻ ነው የምፈልገው፣ ፍቀድልኝ ብቻ አብሬ ዒባዳ ላድርጋል። አብረው ወደ ጎጇቸው ወጡ፣ ወደ ማማቸው ወጡ። ለአንድ ዓመት ገደማ አብረው ዒባዳ ሲያደርጉ ቆዩ። አንድን ሰው ለማጥመም 1 ዓመት ሙሉ ዒባዳ ያደርጋል ሸይጣን። ሸይጣን ተንኮሉ ከባድ ነው፣ ሴራው ረቂቅ ነው። ተጠንቀቁ የምንባለው ለዚህ አብዛኛውን የሰው ልጅ በቁጥጥሩ ስር ስላደረገው ነው ምንም አይመስልም። እንደዚህ ከሱ ቁጥጥር ውጭ የሆኑትን ለማጥመድ በጣም ነው የሚለፋው። ጥቂቶች ናቸው የሚያልፉት የሚያመልጡት። ዓመት ሙሉ ልክ እንደ በርሲሷ ዒባዳ አደረገ። በአንዳንድ ዘገባዎች ላይ ከበርሲሷ በላይ በርትቶ ዒባዳ ሲያደርግ ቆየ። ከዓመት በኋላ እኔ ስላንተ የሰማሁት እንዲህ አልነበረም አለው ለበርሲሷ ሸይጣን ማለት። ስላንተ ምን ሰማው እቺን ብቻ አልነበረም፣ ከሩቅ ሆኖ ስላንተ የሚወራው በጣም ከዚህ ከፍ ያለ ዒባዳ እንደምታደርግ ነው
እንዳንተ ያለ ዒባዳ የሚያደርግማ ሌላም ጓደኛ አለኝና አይ አንተ አርአያ ልትሆን አትችልም ልህዳል በርሲሳ አዘነ። መጨረሻ ላይ እንግዲያውስ ከዚህ የተሻለ ደረጃ ላይ እንድትሆን የሚያደርግህ የፈለግከውን ነገር ስትጠይቅ እሺ እንድትባል የሚያደርግህ ሰዎች ሲታመሙ ወደ አንተ መጥተው ዱዓ አድርገህላቸው እንዲፈወሱ የሚያደርግን ቃላት ዱዓ ላስተምርሃል። ይሄ ሌላ በስጦታ ዕቃ የተጠቀለለ ቦምብ ነው እሱን የሚያፈርስ። በርሲሳ ግን ለጊዜው አልፈልግም አለ። ምክንያቱም ይሄን ካስተማርከኝ ሰዎች እኔ የታመመን ሰው እንደምፈውስ ሙስተጃብ የሆነ ዱዓ እንዲኖረኝ የሚያደርግ ቃላቶች ዱዓዎች እንዳሉኝ ካወቁ አሁን ካለሁበት ዒባዳ ያዘናጉኛል። ከሰው ጋር ከመነካካት እኔ ለብቻ ዒባዳ ማድረግ ነው የምፈልገው። ራሂብ ነው ሲጀምር። ራሂብ የሚባሉ ዱንያን ከሰው ጋር ያለ ግንኙነትን ትተው ዒባዳ ብቻ ያረጉ የሚቆዩ ሰዎች አሉ። በበኒ እስራኤሎች በተለይ በብዛት ነበሩ። ዒልም ላይ ግን ድርሻቸው አናሳ ነው። ለዚህም ነው የሚጠቁት። እውቀት ቢኖራቸው እንደዚህ መጫወቻ አይሆኑ። መጨረሻ ላይ ጎትጉቶ ለምኖ አስተማረው። ከዛ በኋላ ከበርሲሳ ራቅ እንዳለ አንድን ሰው ሄዶ አሳመመ። በልክፍት ታመመ። ከዛ በኋላ እሱ ራሱ ነው የሚያደርገው። ለታመሙ ሰዎች ደግሞ ሰው መስሎ መጥቶ ይሄን ሰው ላድንላችሁ እንዲህ አላቸው። አዎን አሉት። የተወሰነ ሞካከረና ይሄ ከኔ አቅም በላይ ነው፣ ከኔ የተሻለ ማከም ሁሉን መፈወስ የሚችል ሰው አለ በርሲሳ የሚባል እሱ ጋር ሄዶ አላቸው። ስራውን መስራት ጀመረ። በሁለተኛ ደረጃ ሄዱ፣ ታከመ፣ ዱዓ አደረገለት፣ ዳነ። በዚህ መልኩ ብዙ ሰዎችን ሄዶ እያሳመመ እንዲወድቁ እንዲለፈልፉ የልክፍት በሽታ ያለበት ሰው እንደሚሆነው እንዲሆኑ እያደረገ መልሶ ግን ሐኪም መስሎ እየመጣ ላክመው ይላል። ትንሽ ሞክርና ወደሚፈልገው ወጥመድ ይልካል። እስከዚህ ያለው ያን ያክል የሚከፋ አልነበረም። መጨረሻ ላይ የንጉሥ ቤተሰብ የሆነች አጎቷ ንጉሥ የሆነ ወንድሞቿ የቀድሞው ንጉሥ ወንድሞችና እህቶች የሆኑ የሶስት ወንድሞችን አንድ እህት እንድትታመም ያደርጋል። እንደ አዙሪት በሽታ እንዳለበት የእብደት በሽታ እንዳለበት ሰው ሲያደርጋት እንደገና ሐኪም መስሎ መጥተው ላክማት ይላቸዋል። እሺ ብለው ሲሰጡት ኢነ الذي عرض لها مارد لا يطاق አላቸው። እሷን የለከፈው ጂኒ ማሪድ ነው፣ የመጨረሻ አመፀኛ ነው፣ የሚቻል አይደለም። ስለዚህ ትልቅ ሐኪም አለ፣ ወደሱ ልላካችሁ፣ ያው የምታምኑት ሰው ነው የምታውቁት ሰው ነው አላቸው። ማን ሲሉት በርሲሳ አላቸው። ታዲያ በርሲሳ መቼ ሴት ያክማል? እሱ እኮ እንደዚህ አይነት ሰው አይደለም፣ ሴት አይነካም። ይሄን መቼ ይቀበላል? ሂዱ ሞክሩ። እሺ ብሎ ከተቀበለ መልካም፣ ካልሆነ ግን ከሱ ማማ አጠገብ መኖሪያ ስሩላትና እህታችን አማና ሰተናሃል ብላችሁት ሂዱ፣ ከአንተ ውጪ ሊፈውስልን የሚችል የለም፣ አደራ ሰተናሃል በሉት አላቸው። የንጉሥ ቤተሰብ ናቸው። በቅንጦት ያደገች የኖረች ናት። ከልክ በላይ መልካም ናት። አሁን ወደ ግቡ እየደረሰን ወደ ሶስተኛው ማለት ይቻላል። ሄደው ሲጠይቁት በፍጹም ይሄን አላረግም አለ። ነገር ግን ሸይጣን በመከራቸው ምክር መሰረት ከሱ የዒባዳ ጎጆ አጠገብ ጎጆ ሰሩላት፣ እዛ ኖሯት እህታችንን አደራ አሉት። ምንም አላለም። እሱ ሶላት ውስጥ ገባ። ወዲያውኑ ሸይጣን መጥቶ ያሳመማት። ተሎ ብሎ ሶላቱን ጨርሶ ዱዓ አደረገላት፣ ዳነች። ተመልሶ ሶላቱ ሲገባ አሁንም ተመልሶ መጣ ሸይጣን፣ እንደገና አሳመማት። ሶላቱን ጨርሶ ዱዓ አደረገላት፣ ልክ ሲመለስ አሁንም አሳመማት። በዛ ይሄን በዚህ መሃል እንድትገላለጥ እያደረጋት ነው። ሰው ሆኖ ወንድ ሆኖ ልቡ ወደ ሴት ማይከጅል፣ ሴት ሆና ልቧ ወደ ወንድ ማይከጅል የለም የተፈጥሮ ችግር ያለበት ሰው ካልሆነ በስተቀር። ነቢያችን ሰለላሁ ዐለይሂ ወሰለም ለኡመቴ ከምንም በላይ የምፈራው ሴትና ዱንያን ነው ያሉትም ለዚህ ነው። የሸይጣን አንዱ ትልቅ ማጥመጃ ሴትን የተቃራኒ ጾታ ነው። ትልልቅ ታቢዒዎች እድሜያቸው 80 የሆነ እንደዚህ አርጅቼ አቅማጥቼ እንኳን
እንደ ሴት ፈተና መፈራው ነገር የለም ይሉ ነበር። እድሜያቸው 80 ሆነ፣ መንቀሳቀስ አቅቷቸው። ከእነሱ ውስጥም ትልልቅ የኡማውን ኃላፊነቶች ለእኔ ቢሰጡ እወጣለሁ ብዬ እተማመናለሁ፣ እገምታለሁ። ነገር ግን አንድ ሰው እድሜዋ በጣም የገፋ ባልቴት ሴትን፣ እነሱ እንደሚሉት ጥቁር ሴትን ጠብቃት አደራ አንተ ጋር ትቀመጥ ቢለኝ ነፍሴን አላምንም ይላል። ሽፍታም አንበሳም ተከትለህ ሂድ፣ ከአውሬ ኋላም ሂድ፣ ነገር ግን ከሴት ኋላ እንዳትሄድ ይላል። የሴትን ወይም የተቃራኒ ጾታን፣ ምክንያቱም በሴቶችም በኩል ይሄው ሴት ሆነው ወንድም ይፈተናል፣ ወንድ ሆነው በሴት ይፈተናል። የተቃራኒ ጾታን ፈተና አደጋውን ስለሚያውቁት ነው። በርሲሳ በተደጋጋሚ ዱዓ ሊያደርግ ሸይጣን ባቀናጀው መንገድ መሰረት በሄደ ቁጥር ራሷን ስታ ስትወድቅ ስትፈራገጥ ሰውነቷ ሲገላለጥ ያያል። ቅድም እንዳልነው በድሎት በቅንጦት ያደገች የንጉሥ ልጅ የአጎቷ ንጉሥ የሆነ ወንድሞቿ አሚሮች የሆኑ ቤተሰቦች ናቸው። ተዕሪፉ ፊ ውጁሂሂም ነድረተ ነዒም። በርሲሳ መጨረሻ ላይ ደጋግሞ ማይፈቀደለትን እያየ ልቡ ሌላ ነገር ከጀለ። ነስአሉላህ ሰላመተ ወልዓፊያ ወነዑዙ ቢላሂ ሚነል ሐውሪ በዕደል ከውር። ከገነቡ በኋላ ከማፍረስ አላህ ይጠብቀን። የ70 ዓመት የ60 ዓመቱን ዒባዳ አቧራ ንፋስ የሚያደርግ ክስተት ላይ ወደቀ፣ ዝሙት ሰራ። ነስአሉላህ ሰላመተ ወልዓፊያ። አንዴም አይደለም ደጋገመ። ከዛ በኋላ ይሄን አንድ የሸር በር ከተከፈተ በኋላ በቀላሉ አይዘጋም። ወንጀልን አንድ የሸይጣን ካቀመሰ በኋላ በቀላሉ አይነቀልም፣ አይተው። ለዚህ ነው መላእክቶች አሉ፣ ሲራጠል ሙስተቂም ቀጥ ያለ መንገድ አለ። በግራና በቀኝ በኩል ደግሞ በሮች አሉ። በሮች ላይ መጋረጃ ተደርጓል። ቀጥ ብለህ ሂድ፣ ወደ ግራ ወደ ቀኝ እንዳትገባ፣ አትክፈተው፣ በሩ ከከፈትከው ትገባለህ ያሉ የሚያስጠነቅቁ መላእክቶች። ምክር አለ አላህ ለሙእሚኖች ልብ ውስጥ የሚያደርገው። እዚህ አንዴ ወንጀልን ከቀመሱት መውጣት ከባድ። የወጡም እንደሆነ ዘግይተው ነው መነሳት የሚሆን። የአላህ ባሮች ብዙ አልፈውን ይሄዳል። ከዛ በኋላ ተውበታችን ተቀባይነት ያገኛል አያገኝም እናውቀው ነገርም የለም። የግፊሩ ሊመን የሻእ ወዩዐዚቡ መን የሻእ ወኢለይሂ ቱቅለቡን። መመለሻ ወደ አላህ ነው። አላህ የፈለገን ይምራል፣ የፈለገን ይቀጣል። ደግሞ አኩል ሐል መጨረሻ ላይ ከዚናው በኋላ እርግዝና መጣ። ይህ ጥፋተኛ የተንኮል አስተማሪ ሸይጣን ወደ በርሲሳ መጣ። እርግዝናው ከወጣ በኋላ ከታወቀ በኋላ ጥንቃቄ የሚጎድላቸው ብዙ ጊዜ እንደሚባለው ዲን አለው አላህን ይፈራል ከተባለ ሰዎች ልቅ የሆነ ማመንን ነው የሚያምኑት። ሰው ነው ዞሮ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ወንድ ከአንድ ሴት ጋር ተገልሎ ተነጥሎ የተቀመጠ እንደሆነ ሶስተኛው ሸይጣን ይሆናል ብለዋል። ሆነ እዚህ ጋር ስራውን ሰራ። ለሰሓባ ከሆነ ለታቢዒ ከሆነ ለዓሊም ከሆነ ለሙእሚን ከሆነ ለወጣት ከሆነ አላሉ። እንደው የሚያስብ ልቡ የሚመታ አቅሉ ከራሱ ጋር ያለው ወንድ እስከሆነ ድረስ ሌላ ሴት ከሱ ጋር ተገልለው ከተቀመጡ ሶስተኛው ሸይጣን ሆኖ ስራውን ይሰራል። ሰራ እዚህ ጋር ደጋገመ ዝሙትን አንዴ ማለት መጨረሻ ላይ እርግዝናው ሲታወቅ ሸይጣን ወደሱ መጣና በርሲሳ ሆይ ጉድህ ፈላ፣ ተዋረድክ፣ እንደው ገድለሃት ተውበት ብታደርግ ምን ይመስልሃል? ሌላ ወንጀል ሌላ ጥፋት። ቤተሰቦቿ ደግሞ ከጠየቁ ያ የሚያሳማ ሸይጣን መጥቶ አሳመማት፣ አልቻልኳትም፣ ይዟት ሄደ፣ በላ ነው። ተመልከቱ፣ ጥፋት አሁንም ጥፋት፣ አሁንም ለሌላ ጥፋት እክል። ቀጥ ብሎ የሸይጣንን ምክር ተቀብሎ ገብቶ ገደላት። ወስዶም ጋራ ስር ቀበራት። ሸይጣን መረቡን አሰፋውና የእሷ ወንድሞች ጋር ሄዶ እህታችሁን በርሲሳ ገድሏታል አላቸው። በህልም ተመስሎ መጥቶ ከታላቁ ጀምሮ በርሲሳ ስራውን ጨርሶ አሁንም ያችን የጀመራትን የለመዳትን ኸይር ስራ አላቆምም። እሷን ገድሎ ቀብሮ መጥቶ ሶላት እየሰገደ እየቀላቀለ ታላቅየው ህልማየ አረ በርሲሳ እንዲያደርግ ብሎ አሳልፈው አላመንም። በርሲሳ እንዲህ ያደርጋል ብሎ ወደ መካከለኛ ወንድሟ ሄደ። ተመሳሳይ ህልም አየ። አረ በርሲሳ እንዲያደርግ ማለት ታናሻቸው ጋር መጥቶ በህልም ነገረው።
እህታቸው ላይ ዝሙት ሰርተዋል፣ መጨረሻ ላይም ገድሏታል፣ ከጋራ ስር ወስደው ቀብሯታል አላቸው። በፍጹም ሊያምኑ አልቻሉም። ይሄ የሸይጣን ቅዠት ነው፣ መጥፎ ህልም ነው። መጨረሻ ላይ ካላመናችሁኝ ሂዱ ጋራው ስር፣ ልብሷ ጫፉ ከውጭ ይታያል። የወንጀለኛ ስራ የሩጫ ስራ ስለሚሆን በትክክል አልቀበራትም። የተወሰነ ልብሷ ከላይ ቀርቷል። ሂዱ አረጋግጡ አላቸው። ተከታትለው ሄዱ። የተባለውን ነገር በትክክል አገኙ። ወዲያውኑ መተው አገልጋዮቻቸውን ሰራተኞቻቸውን ይዘው መሳሪያ ይዘው የዒባዳ ጎጆውን አፍርሰው እሱን አውርደው አስረው ንጉሱ ጋር ወሰዱት። ለምን እንዲያደረግ ሲባል ማድረጉንም አመነ። ይሄኔ ወደ ስራው ማጠናቀቂያ ደርሷልና መጣ ሸይጣን። ያደረግከው ያጠፋኸው ጥፋት ሁሉ ሳይበቃ መጨረሻ ላይ ገድያለሁ ሁሉ ስላለህ እንዴ ቢያንስ እንኳን ያላደረኩም አትልም አለው። መጨረሻ ላይ ንጉሱ እንዲገደል ተሰቅሎ እንዲገደል አደረገ። እንደገና መጥቶ በርሲሳ ሆይ ታውቀኛለህ እንዴ አለ። አይ አላውቅህም አለ። እኔ ያኔ መጥቼ እነዚያ ዱዓዎችን ያስተማርኩ ሰው ነኝ። ምን ሆነህ ነው? አማናህን አልጠበቅክም፣ አላህን አልፈራህም፣ ቤተሰቦቹ አንካድክ። የእስራኤል ልጆች ሁሉ ይበልጥ አላህን ፈሪ ነኝ ትል ነበረ፣ ሀያ የለህም እንዴ እያለ ይወቅሰው ያሸማቀው ጀመር። መጨረሻ ላይ በዚህ ወንጀል ተጠርጥረህ እንደተያዝክ በዚሁ የተገደልክ እንደሆነ ያንተ አምሳያ በዒባዳ የሚታወቁ ሰዎችን በሙሉ ስም ማጥፋትህ ነው። አሁንም መካሪ እየመሰለ ነው። ለዒባዳ ሰዎች ተቆርቋሪ እየመሰለ ነው። የራስህ ጥፋት ሳያንስህ በዚህ ወንጀል አምነህ ከተገደልክ ሁሉም የዒባዳ ሰዎች እንዳንተ ሊጠረጠሩ ስማቸው ሊጠፋ ነው። ስለዚህ አንድ ነገር እልሃለሁ፣ እሺ በለኝ። ያን ካደረግክ የሰቀሉ ሰዎች ሳያዩ ወይናቸው ተጋርዶ ይዤ እጠፋለሁ። ከዚያ እሺ ዘዘኝ ምንድን ነው የምትፈልገው አለ። አንድ ጊዜ ብቻ ስጁድ አድርግልኝ አለ። አላደርግም ይሄንማ አለ። ምክንያቱም ክፍር እንደሆነ ያውቃል። ከአላህ ውጪ ለማንም አይሰግዱም ትክክለኛ የነቢያት ተከታይ። ነገር ግን ምንም አማራጭ የለህም። ትልቅ ጥፋት ውስጥ ገብተሃል። ወደፊትም ያንተ አይነት የዒባዳ ሰዎችን ስም አጥፍተሃል። ከዚህ ጭንቅ ለመውጣት የምትችለው ቺን ካረክ ነው አለው። መጨረሻ ላይ እሺ ብሎ ስጁድ አደረገ፣ ከፈረ። ይሄኔ ነው ኢኒ በሪኡ ሚንከ ኢኒ አኻፉ ላህ ረብል ዓለሚን ብሎ ጥሎት ሄደ። ተገደለ፣ ዲኑን አጣ፣ የዒባዳ ሰዎችን ስም አጠፋ። ኢብኑ ከሲር ረሕመቱላሂ ዐለይህ ይህ ቅሷ በብዛት የሚታወቅ በተለያየ መልኩ የተነገረ ታሪክ ነው። ከቁርአኑ አንቀጽ ጋር የሚሄዱ እንጂ አንቀጹ በዚህ ምክንያት ወረደ ለማለት አይደለም። በዚህ መልኩ ሸይጣን ብዙ ሰዎችን መካሪ መስሎ ቀርቦ አክፍሯል። 60 ዓመት 70 ዓመት የለፉበትን ዒባዳ ከንቱ አድርጓል። መጨረሻ ላይ ግን እኔ አላህን ፈራለሁ ብሎ ሜዳ ላይ ጥሏቸው ሄዷል። የእነዚህ የአይሁዶችና የሙናፊቆች ምሳሌም ይሄ ነው። ከነቢ ጋር ሰላም ቅርብ ሆነው የነቢን አኽላቅ እያዩ ቁርአን እየሰሙ ሊሰልሙ የሚችሉ ሰዎች ነው። መጨረሻ ላይ ከደረሰባቸው መንከራተትም ይድኑ ነበር፣ የሰው ሸይጣኖችን የሙናፊቆችን ምክር ባይሰሙ ማለት ነው። በመጨረሻም ፈካነ ዓቂበተሁማ የሁለቱም ፍጻሜያቸው ከሆነ አነሁማ ፊናሪ ኻሊደይን ፊሃ ጀሃነም እሳት ውስጥ ገቢዎች ሆኑ፣ እዛ ውስጥ ዘውታሪዎች ሲሆኑ ወዛሊከ ጀዛኡ ዛሊሚን ይህ የበዳዮች የሚባዮች ጀዛ ነው። የሚባዮች የአጥፊዎች ጀዛቸው ይሄ ነው። ማንኛውም ሰው የአላህን የመልእክተኛውን ምክር ትቶ የጠላቱን የሸይጣንን ምክር ከተቀበለ ወይም ዛሬ ወይም ነገ ወይም ዛሬ ዱንያ ላይ ወይም ነገ ቀብር ላይ አኺራ ላይ መዋረዱ የማይቀር ነውና የሸይጣንን ምክር የሰው ሸይጣንን ምክር ከመቀበል በመራቅ የአላህና የመልእክተኛውን ምክር እንቀበል ይገባናል። هذا وبالله التوفيق ዛሬ ደርሰን እዚያ መጣል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።